ሰኛለሽ የምርሽ ነው አንተ ዝም በል አይ ስለ አትወረኝ አንተ ለወሬ አትወው ታዲ ቡርካቶ ምን ያላቀልሽ አንተ አትም ቡርካ ምን እየተካሄደ ነው ሰዎች ከየመጣ ነው ይሄ ወገን አረ ግዴላችሁ ዝም አትበሉ ይሁን ነገር በሉኝ ከየት መጣ ነው ይሄ ሌላ ተኩሳት እዚህ ጋር ሌላ ተኩሳት ፈሪሰውና ያማህ እንዴ በሽተኛ ነህ አረ ቡሪካ ከፍቅር ጋር መጣ ነው እየወገነች ነው ፍቅር ለሱ አይ ከፍቅር ጋር የመጣ ከወደማ እንዲህ መደረግ የለበትም ማንነኝ ብለህ ነው አንተ እሱ የምትደበድበው አሁን ቡሪካ ቆዩ እንደው ቪዲዮን አይቼ አወራለሁ እናቴ አሉ ምን ላቀቅ መስሎ ምን አይነት ሰዎች ናችሁ ያማችሁ ቃላት አነሰሩቱላ አያችሁ አይደለ ቤተሰቦች የምር አነሰሩት እኮ ዋጋ ተከፍላለህ ማን የምር በነገራችን ላይ በጣም ነበር ግራ የገባኝ እግዚአብሔርን እንዴ ከየት የመጣ ነው ብዬ ማን ለካ ፍቅር አዲሱ ፍቅረኛ ፉፉና ቡሪካ ደበደቡት ይላል ከታች ሱፍ አሁን ነው ያነበብኩኝ ያለሁት በነገራችን ላይ ቤተሰቦቼ ሰላም እንዴት አላችሁ ውዴ ተከበራችሁና የተወደዳችሁ የኔ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተሽሎኝ መጥቻለሁ በጣም ናፍቃችሁኝ ነበር የምር በጣም እየናፈቃችሁኝ ነው ለማንኛውም ቤተሰቦቼ ሌላ ተኩሳት ተጀምሯል እንግዲህ እኛ እርቅ ወረደ ሰላም ተፈጠረ ብለን አገር ሰላም ብለን እንጠብቃቸዋለን የነኚህ ጣጣቸው እየጨመረ ነው እዲ እግዚአብሔር ፍቅር የእውነት እስከ ዛሬ ያስመሰለሽ ነበር ነው ወይስ ፉፉንና ቡሪካን ለማናደድ ነው እንዴ ፉፉንም በለው ቡሪካ ምን አደረገ ብላ ልታናደድ ወይም ከዚህ በፊትም የሆነ ግንኙነት ነበራቸው ማለት አይ ዶንት ኖ እኔ ብቻ አልፈርድም ለማንኛውም ቤተሰቦቼ ቪዲዮን ያያየን ሐሳብ አስተያየት የምንሰጥ ይሆናል እናንተም ያላችሁን ሐሳብ አስተያየት በኮሜንት ስር ማስፈራችሁን እንዳትረሱ ለዚህ ምርጡ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ የምን ጊዜ ምርጡ ቅመሞች ደግሞ እንደተለመደው ቪዲዮን በላይክ ጀምሩት እወዳችኋለሁ ፒስ አኖ ስለ ቀደም እንዳልካችሁ ተማሪ ናት ለዚያም ማለት ፈጣሪ ካሳካላት ዘንድሮ ተመራቂ ናት በዚህ ወር ዋው እናቴን ይቀወጣል እዛን ቀን ከአንድ ወር ከሁለት ወር በኋላ ተመራቂ ናት ፍቅር እንኳን ደስ አላችሁ ይያለን ናም ቢቀራት ነው ተመረቀና በዚህ ጊዜ በዚህ በመመረቂያ ሰዓቷ እንዲመሆን ይገባታል ብዬ አላስብም ማለት እግዚአብሔርም በጣም ጀግና ሴት ፍቅር ማለት ግን እናቴን ትምርቷን ጎን ለጎን ቢዝነሷን ጎን ለጎን ይመቻት እናቴ እውነት የፋንዲሻ ቤተሰቦች የምታደንቁትን ሰው አውቃችኋል እግዚአብሔርን ትለያለች እናቴ ምናልባት ከጎኗ ሰፖርት ብናረጋት እንጂ ሶ ያም ነገር ስለደረሰ ብቻ ፍቅር አሁን ላይ በጣም የሚያስፈራው ውሳኔ ላይ ናት ማለት እኔ እፈራለሁ አንዳንዴ ፍቅር አስከባድ ውሳኔ ትወስናለች በደንብ ስለማውቃት ከዚህ በፊት ብዙ ነገር አድርጋ ስለሆነ ማለት ነው ሶ ያን ነገር ፈርቼ ነው አሁን ሰላም የሚሰጣትን ነገር ነው ማድረግ የምፈልገው አሁን ላይ እሷ እስቲ ልክ ነው ብላ የምታስበውን ነገር እንድታደርግ እንፍቀድላት መብቷ እንግዲህ እሷ ያሰበችው ነገር ሌላ ነው እንግዲህ በጣም አርፈዳችኋል ብዬ አስባለሁ እንደኔ ሐሳብ ቤተሰቦች አርፈዳዋል ለዚህ ነገር የእውነትም ጽሁፉ መለከታች እንደተጻፈው የፍቅር አዲሱን ፍቅረኛ ፉፉና ቡሪካ ደበደቡት ይላል አዲሱ ፍቅረኛዋን ካስተዋወቀች በኋላ አረፈደም ግን አስቡት እንግዲህ ሐሳብ ትቀይራለች እነሱን ለማናደድ ካልሆነ ማለት ግን ያው
የኔ ትክክለኛ ፍላጎት አሁንም ነገም ወደፊትም የሷ ሰላም ነው። ሰላምሽን የምታገኝ ከሆነ ምንም ነገር ለማድረግ ዝግጁ ነህ ብዬ አስባለሁ። ሰው እንጠብቃትና ያለውን ነገር እናያለን። አጋጣሚ ሆኖ ደግሞ መታወል ከማን ጋር እንደሆነ ታለች መጥቷል። እንግዲህ አዲሱ ፍቅረኛዋ መጥቷል። ቤተሰቦች እንግዲህ ምን እንደሚሆኑ እኔ እንጃ። አይተኸው አታውቅም። ደግሞ ቆንጅዬ ነው እናቴን። የእውነት ፍቅር አፍቅረሽው ከሆነ ይመችሽ ያራዳለች። ምንም አይነት ነገር ለማድረግ አትሳሳቺ። በቃ ታውቂያለሽ፣ ጠንቅቀሽ ታውቂያለሽ ምን አይነት ውሳኔ መወሰን እንዳለባት ፍቅር ታውቃለች ጠንቅቃ። ማለት ለሷ ማስረዳት ማለት ልጅ ለእናቷ ሚጥ ምናምን የሚባል አባባል አለ አይደል? በቃ ይገባቸዋል ብዬ ተስፋ አደርጋለሁ። ለፍቅር ማንም አሴት ሊሰጥ አይችልም። ምክንያቱም የምታደርገውን ነገር ሁሉ ጠንቅቃ ታውቃለች። ሸበላ ነው እናቴን። ዊካ ከአሁኑ እያገላመጠው ነው ጀለስን። ሰላም ነው። መታወቃችሁን አውቃለሁ እና እንዴት ናችሁ? ደህና ነሽ? ለምን ነበር የጠራችሁኝ? ማለት ተቆጥቷል። ምን ሆነ? እሱ ነው የኔ አባት። ምክንያቱም ማወቅ ፈልጋለሁ። ተረዳችሁ ነው እሷን የጠራችሁበትን ምክንያቱም ማወቅ ፈልጋለሁ እኮ። በልኩ ምንድን ነው የሚያስቅ? አይ ነው እኔ ጋር የመጣው እኔ ነኝ ጠርቼ ያመጣሁት እና ዲስሪስፔክት እንድታደርጉት አልፈልግም። ማውራት ያለ እኮ የሚያስቅ ነገር እዚች ጋር የለም አይደል? ዝም ብላችሁ ተረጋጊ እንጂ እንዴ አትሳቅ። ምንም ማለት ነው። ኦኬ ሶሪ። አይ ነው ማለት ሁሉም ተደናብረዋል። እግዚአብሔር ፍቅርም ሀሳቧን ቀይራ ቁጭ ከቡሪካ ጋር እንደዛ እንዳልነበሩ ዛሬ የምር ይሄ ነገር ሁለቱንም ለማናደድ የተሰራ ስራ ነው እንጂ ፍቅር እሱን አፍቅራው ምናምን አይመስለኝም። የሆነ አይዛክ በሩታና በአብርሃም ህይወት ላይ እንደመጣ ለማናደድ ተጠቅሞት ቻናል ክሬት አድርገው አሳድገውለት ይሰጣሉ። በቃ ከዛ ያለፈ ነገር ይኖራል ብዬ አላስብም። ደግሞ እናያለን። የዛ ቀን ሰው ይበለን። መሄድ ይችላል ማለት አይችልም። የት ነው የሚሄደው? ለምን ሄዳ እንዴ? አሬ ልጅ እያሳቀኝ ነው። ቆይ አንዴ ድምፁን ያዝ እስኪ። ሰላም ነሽ? ደህና ና ማለት እንካስኪ እንካ እንዴ በእናትህ እንዴ ምንድነው? አይ ችግር የለውም። ማውራት ያለብንን ማውራት እንችላለን። እንዴ ማን እኔ ጋር ነው? አረ እንዴ ተረጋጋ። ምን ሆነ? በሰላም እንደዚህ ከሆነ ችግር የለውም። ቡሪካ ተረጋጋ። አይደለም ደህና ነህ ወይ? ምን ሆነ? ተረጋጋ እንዴ ልትደባደቡ ልመቱኝ ነበር። እሱ ልዩ ጋር ምን የጠራችሁ? አንቺ ፍቅር እንደዚህ የምታወሪ ምርሽ ነው? እሺ አንተ ማለት ወንድም ፍቅር ማለት ሆን ብለሽ ነው እንደዚህ አይነት ነገር የምታደርገው? ምንድነው ሆን ብዬ? በቃ እኛና ሶስታችን እኮ ሁለታችሁ እና እኔ ተለያይተናል አይደል እኮ ዛሬ ያን ነገር ምንድነው ማስተካከል ፈልገን እኮ ነው የጠራንሽ። ምኑ ነገሩን ሁሉ በቃ ማለት አንተ አልገባህም ነው። አሁን የእሷን ጭንቀት መረዳት ከብዶ ነው። በትንሹም ቢሆን አውቃለሁ አይደል? ስለዚህ የእሷን ጭንቀት መረዳት ከብዶ ነው ይብር ታውቂኛ ማለት እኔ ግራ ገብቶኝ ነው እንግዲህ ጸጥ ያልኩኝ ማለት ነው። የእውነት ፍቅር እነሱን ለማናደድ እየሰራች ያለችው ስራ ነው ወይስ የእውነትም ፍቅረኛዋ ሆነው ልታስተዋውቃቸው ነው ያመጣችው? የኔ ጥያቄ እዛ ጋር ጸጥ ብዬ እያየሁ እንጂ ያለሁት ቤተሰቦች ለምን ነው የሚወራው እንደዚህ? ምንድን ነው የምታውቀው? ምንድን ነው የምታውቀው ስለኔና ስለኔ? ኦኬ ትተዋወቃላችሁ ነው እናንተ? ኧረ ባይና አውቀዋለሁ። ቡታጀራ ላይ ነው የማውቀው። ቡታጀራ ላይ ነው የማውቀው። ዝም ብለህ አትመልስላቸው፣ አትንገራቸው። ችግር የለም። ታውቃለህ ስለኔና ስለሱ
እንዴ ምንድነው? እሺ ማንንም ያውቀው ነገር እኮ ምንድነው የምታውቀው እኮ እያወራህ ምንድነው ታዲያ ምንድነው ቃዛታችሁን ቀስራችሁ የምታወሩት? ቆይ አይደለም ደህና ነሽ አንቺ? እንዴ እኔ ይዤ የመጣው እናንተ ናችሁ እንጂ ደህና ያልሆናችሁት። እኔ ይዤ የመጣሁትን ሰው እንደዚህ ማውራት በሰላም አይመጣም እንዴ? ኖ ስለመምጣቱ እኮ አይደለም። በሰላም አያወራም እንዴ? ከዚህ በል ይወጣጠራል እንዴ? እሺ ተረጋጋ። ይኸውልሽ ፍቅር እኛ በዚህ ዝናብ አንቺ ነው የጠበቅንበት። እየበሰበስኩ ነው ይታያል። ትልቅ የሆነ ምክንያት አለ። ደግሞ እንትን እንዳይበላሽ ትልቅ የሆነ ምክንያት አለን። እናት የሚሄድ ከሆነ ብቻ ቡሪካ ግራ ገብቶታል እኮ ፍቅር በአንዴ እንዲህ ስትለዋወጥበት። አይዟችሁ እንግዲህ የእውነት ፍራንክ ሊሆን ይችላል። ለምን እናት በቃ መናገር ያለበትን ተናግሯል። ስለዚህ የቆየ ግንኙነት አላችሁ ማለት አይ ነው ማን ነው እንደዚህ አዋለን ኦ ማይ ጋድ ፍቅር እስከዛሬ ስታስመስል ነበር ከቡሪካ ጋርም ከፉፉ ጋርም ነው። ወንሻችን እንደዛ ነው ነገሩ። አይ ፍራንክ ነው በይ እንደዚህ እንደማታረጊ እናውቃለን፣ ግን ይሁንልሽ። አዋለን ምን ይደብራል? በጣም ኮንፊውዝ እየሆንኩ ነው። ማን ነው? ምንድነው? ሌላ ትኩሳት ፍቅር አውቀሽ ነው? አውቀናል። ምን እናስ የቆየ ግንኙነት አለን። ስለዚህ እኔ ከሱ ምንም የምደብቀው ነገር የለም። መናገር እንፈልጉትን መናገር ቶሎ ዝናቡ ሳይበረታብን እንግዳ ነው። በጣም እየዘነበ ነው ማለት የምታዳምጪኝ ከሆነ በስነ ስርዓት አዳምጪን። አንዴ አባት አንዴ ማለት ስነ ስርዓት ካለ ስነ ስርዓት ያለው ወንድ ከሆንክ እንዴ ተጎትተህ መምጣት ሳይሆን ክብር ባለው መንገድ ውጣልን፣ ልናወራት እንፈልጋለን። አፍህን አትክፈት። አፌን እየከፈትኩ አይደለም። በቃ እንድትናገረው አልፈልግም። እሱ ሳሞራ ነው አይደል የምፈልገው? እኔ አንድ ስቴፕ ስርቅ እሷም አብራኝ ትርቃለች። ምን ዋው በቃ ገራሚ ንግግር። እንዲህ የሚመጡ ሰዎች ግን አይዛክም እንዲህ በቃ ንግግራቸው ይጣፍጣል። እስቲፎ ማሆን ንግግሩ እስቲፎ አጨዳ ኔቨር ጊቭ አፕ ማን ፍቅርና እስቲፎ ወደፊት እንላለን እኛ ነው። እኔ እያወኩኝ ነው። ቤተሰቦቼ የምር ግን ደስተኞች ናችሁ ከእስቲፎ ጋር በመሆኑ? ደስ ካላችሁ ደስ ይለኛል። እኔም እንትን ይመጻደቁ። አንተ ከየት ነው የመጣው? ከአሜሪካ ነው እንደ የመጣው? ከቡታጅራ ወይኔ በላቸው። እና ቢሆን ይደብራል። ፍቅር የምርሽ ፕራንክ ነው? ምን ፕራንክ ነው እንዴ ደወልክልኝ አንተ? ፕራንክ እያደረጋችሁ ነው? እሺ ምንም ማታወሩኝ ከሆነ ለሄድ ባካችሁ። ዝናቡ በጣም ያበሰብሰኝ ነው። እሺ ወንድሜ ይኸውልህ የምትረዳን ከሆነ የምትሰማን ከሆነ እየዘነበ ነው። ይሄን ዝናብ እንትን ታግሰን የምንቀመጥበት የሆነ ፍላጎት አለ እኔ እና እሱ። ምን አይነት ፍላጎት? እሺ ፍቅር ምን ሆነሽ ነው? አንቺ ተረጋግተሽ አሰሚ ነው እንዴ? እንዴ ከዚህ በላይ እንዴ ነገር አይደል ይመጣ ነው እኮ ነው ያወሩኝ እኮ ነው ያልኳችሁ። ሌላ ምን አልኳችሁ? ብቻሽን ነው የጠራ። ምን ሆኖ ነው? ቢያንስ ሲመጣ ደግሞ የሚሰማ ሰው አታምጪ። ብቻዬን ነው ማውራት የምፈልጋችሁት? ካሜራ ይዛችኋል። በካሜራ ላይ የሚያየው ነገር አለ። ስለዚህ በካሜራ ላይ የማየው አሁን የማየው ያው ነው እኮ። እሺ በትክክል ቆሚ ይስማን። ቢያንስ ሪስፔክት ይስጠን ለሱ አስልሽ። በቃ ለሱ አስል የትም አባት አላውቅም፣ አንተንም አላውቅም። ረዳኝ የመጣሁት ከሷ ጋር ነው። ለሱ አስል አክብሬው ነው። አንዴ እሱ ቆይ ቶ ናኒ እናንተ እናወራ እንዴ? እሺ አንዴ ወንድሜ ይኸውልሽ እስቲ ስታው ሌላ ነገር ኖ ተረጋጉ ሰዎች። እንዲህ በእል የሚሆን ነገር በቃ ምንም በእል የሚደረግ ነገር ሲጀመር መስመር አይይዝም። ታውቃላችሁ እንዲህ በጉልበት ምናምን አታስቡ። ኃይሌ እግዚአብሔር ነው። ኃይል አትጠቀሙ ወንድሜ። አንዴ አጥፎ አንተ ካሜራውን አጥፎ አንተ ካሜራውን። አላጠፋው። ለምን አጠፋለሁ? ይሄዳል ብለህ አይደል እንዴ ጫንከው አይደል እንጆዬ። የምር አላፈቃችሁም ግን ጁን አንዴ ወንድሜ ትረጋጋለህ፣ አለበለዚያ ሌላ ነገር ነው የሚከተል። አንዴ እያረጋጋሁልህ ነው ፍቅር። አንዴ ቡሪካ አንዴ እሺ በለኝ። እሺ እየዘነበ ነው ዝናቡ እየበረታ። እሺ አንዴ አትመጻደቅብን። እሺ አባት ምንድነው? ያውቃለሁ እኮ ሌላ ነገር ልትፈጥር አትሞክር። ሌላ ካራክተር እሺ ምንድነው? ከሱ ይዤው ስለመጣው ነው ወይስ ሌላ ነገር ነው እያናደዳችሁ ያለው? እኛን ልታናድጂ ነው ወይስ የእውነት ነው የሆነ ነገር እንትን የምታረግ? የእውነት ነው። እኔና እሱ ጋር የእውነት ነው። ይደብራል። ኧረ እንኳን ደስ አለሽ። እንኳን አብሮ ደስ አለ።
እናት በዚህ ዝናብ እኮ የጠበቅንሽ አንቺን ነው እናት። በረታብኝ ወይም የማትነግሩኝ ከሆነ ልሂድ። በቃ ምንም አንተ ደስተኛ ነሽ? አዎ የምርሽ ነው? አንተ ዝም በል ስለ አታወራኝ አንተ ተው ሸበላ ገደለው እናቴ አንተ ቡሪካ ምን አይነት ሰው ነህ? ምን አይነት ሰው ነህ? ያማህ እንዴ በሽተኛ ኧረ ቡሪካ ኖ እግዚአብሔርን ፍቅር ናት በቃ ልጁን ያስመታችሁ የምር ይሄን በቃ መጀመሪያው ነው ዲስሪስፔክት እያደረጉት እንደነበረ ገብቷታል አይደል በቃ ከነሱ ጋር መቆየት እንደሌለባት መረዳት አለባት እሷ እንዴ ያወሩ ሲጀመር ይሄ የምትኮ ትንሽ ነው በጣም እግዚአብሔርን ፍቅር አንቺ ነሽ ልጁን እያስተበደብሽው ዲስሪስፔክት አቅለለውት እንዲያዩ እያደረግሽ ያለሽ ራስሽ ነሽ በቃ አክብሮሽ የመጣሽበትን ጉዳይ ማይነግሩሽ ከሆነ ጥለሻቸው መሄድ ከስቲቭ ጋር ማለት በቃ ምንም የሚያለማምጣችሁ ጉዳይ የለም በቃ ፈልገውሽ ከጠሩሽ የፈለጉሽን ጉዳይ ይነግሩሻል ካልሆነ የማይነግሩሽ ከሆነ ደግሞ ጥለሽ መሄድ ቀለል አድርገሽ ማለት ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋቶች እግዚአብሔርም ቤተሰቦቼ ለመርቃችሁ በየትኛውም ሁኔታ በየትኛውም ጊዜ የማይለያችሁን ጓደኛ እግዚአብሔር ይስጣችሁ እንደ ፉፉ አይነት ማለት በየትኛውም ሁኔታ ሆኖ ፍቅርን ጥሏት መሄድ አይፈልግም መኖር ያስተላኝ በማቱ ደርቀው ከንፈሮቼ ይርሻ እንዴ የማይዘንብበት ቦታ ነው ከተጎዳ እንውሰደው አንድ ሐኪም ቤት መኪና እስቲ በእናትህ ምንድነው እኮ ከተጎዳ ሐኪም ቤት እንውሰደው እየሰማሽ ነው አመሰግናለሁ በቃ እሺ ተመለስ ምንም እንኳን አታረግልንም ምን ሆነ ነው አንተ መደብደብ እሷ አይደልና እሷ ፊት ነው እየነገርኩ ያሉት መደብደቡ ምናምን አይደለም እያልኩ ያሉት እኮ እኔ ግን እሷ ፊት ነው እየወሩት አሁን ይኸውልህ እኔ እንደ ታማሚ ነው እያወራሁ ያለሁት የተጎዳ ሰማኝ ያ ነገር ያልበገረ ከሆነ እደግማለሁሽ እንጣላለን ምን ማለት ነው ይዛችበት ነው አይደለም ሌላ ተከሳ አንቺ እንዲያወራ አልፈልግም ስለኔና ስለአንቺ በቃ እኔ ነገር ሊያወራ የሚችለው እንደፈለገ ማውራት ይችላል አንተም እንደፈለግ ስላወራ አንተም ቡሪክም ማንም ገላጋይ የለም ተደባደባችሁ ማንም ሃይ ሚላችሁ የለም የፈለጋችሁትን ታወራላችሁ አቁሙ አንተ አቁሙ ለምንድን ነው ያቁመው አለው ተመልካች አለ አይደለ ሰው ያያል አይደለ ሰው ይፈርዳል ለምንድን ነው ክብርን ጠብቀህ የማትቀመጠው ፍቅር አሁን ስታመጪ ማለት የሆነ አቅም ያለው በደንብ የማውራትም አቅም ያለው የመደባደብም አቅም ያለው ስለሱ አትነግረኝም ምርጫዬን ራሴ ጠንቅቄ አውቃለሁ ምን አገባ ምን ይመለከታል ማን አስተያየት ይሰጠኛል ሲጀመር የበሰበሰ ዝናብ ባይፈራ ምና በዛም አልጨረስክም ና የምር እንደ ዛሬው ቪዲዮ ግራ ገብቶኝ ማቀም ተዝናንቼ ማቀም መቻችሁ እንዲህ አዝናኑን እንጂ አንዳንዴ ድራማችሁን በቃ በቶሎ ለመቋጨት ምናምን ሞክሩ በቃ እንዲህ ግራ ያጋባችሁና እኛም ግራ እየተጋባን ከናንተ ጋር ፈታ እንላለን ለማንኛውም ቤተሰቦቼ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር እኔ ብዙም ሐሳብ መስጠት አልፈልግም እግዚአብሔር እንግዲህ ፏድም ብዙ እንዳይደብረው ፍቅር ድራዋለች አይደል ለማን ለፈቲ በትላንትናው ቪዲዮ ትንሽ አመም ስላደረገኝ ያልመጣሁትና አሁን እግዚአብሔር ይመስገን ተሽሎኛል በጣም እና ቤተሰቦቼ ፉፉን ብቻውን አይደለም ፈቲ ያለችው ብቻ ትንሽ ያሳዘነኝ ያለው ቡሪካ ምክንያቱም በተጎዳችበት ቀን ብቸኛ የነበረች ቀን ትሪት አድርጓት ከጎኗ ሆነው ዛሬ ላይ እንዲህ ስለተገፋ ትንሽ የሚያሳስበኝ እሱ ነገር እንጂ ይሄ እንኳን አውዶ እብድ ነው ለማንኛውም ውድ ቤተሰቦቼ ያላችሁን ሐሳብ አስተያየት እናንተም በኮሜንት ስር አስፍሩ ለዛሬው የነበረን ቪዲዮ ይሄንን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ፒስ አይ